ማስረጃ ካለው ይላክልሽና ያና ነግሬሻለሁ። ከሀና ውጪ እኔ የተላላኩት ሴት ጋር ካለ ይላክልሽ። እግዚአብሔር ምስክሬ ነው። ማሙሽ ከሀና ውጪ የተላላኩት ፎቶ ካለ ማለት ያሀናን ልካል እያልክ ነው? ያ ሃፒ ቅድም ስገባ ነው እንደውም ሜንሽን ያደረኩሽ። ሃፒ ያሀና ነው ብሎ ላከልኝ። ከወገበታችሁ ኧረ በእናትህ አንተ አትዋሽ። ኧረ በእናትህ ጠይቀኝ እየመለስኩኝ ነው። ረፍ አንተ መደማመጥ አትችልም። ለኔ ላክልኝ አለ እኮ አልጠፋም እኮ። ለምንድን ነው የምትዋሸው? አልጠፋም እኮ ሀና ቪዲዮ ላከችልኝ አለ። ተናግሬያለሁ ለደጀኒ ስረግጣት ሀናን የሃፒ ጋር እንዴት ነው ፓስወርድ የተላላክሽው በምናምነሹ ነው ስላት አልናገርም ስላለችኝ ሀና ለካ ከሃፒ ጋር ትላላከልሽ ይኸው ሃፒ ላከልኝ ብዬ ልኬልሃለሁ። ላንተ አይደለም አትዋሽ አትበል አንተ የእሷ ነው ብዬ እንኮ በስ ረገጣ ላይ ስትሆን እንኮ የእሷ ያልሆነውን ትፖስታለህ እንኮ እከክ ኖ አይደለም። እኔ የሴቶችን ነው እየገባ የምትፖስተው። አሁን ለምሳሌ የነክሪስን ምናምን ስትፖስት የእሷ የክሪስ እንዳልሆነ አውቃለሁ፣ ግን ለረገጣ እንዲመች ብለህ ስሟን ለማጠላሻ ብለህ የምትጠቀምበት ቪዲዮ አለ። እዚህ ጋር የምትከራከር በቃ እሺ፣ ማስረጃ ካለ ያህና ውጭ ያህና አይደለም ብትሞት ምናምን አሁን እዚህ ጋር ሳት ላይ ብትገባ ያህና አይደለም ፊቷን አላየም። ሲጀመር እኮ አንተ ነው አትልም እኮ ግን አተዋሽ ነው። ስማ ከሀና ውጣ ሀና ጋር ነው አንተ ስታክ ያረከው ስለከሰሰችው ነው። ምንም አላረገች። እኔ ደጁ አላመንኩም። ለሃፒ ነው የላከው። እሺ ለምሳሌ ሌላ አንድ ድል እንስማ ሄለን ከሀና ውጭ ሌላ ቪዲዮ እሺ እኔ ንጹህ ነኝ ያልኩት ይኸውልህ ከሀና ውጭ አንድ ቪዲዮ አለክ ሌላ እኔ ተላላኩት ማን ጋር የተላላኩት ሜንሽን አለ። በደንብ አለኝ። ሜንሽን አድርግሽ አሁን ሜንሽን አድርጋን ደጁ አንድ ጊዜ ምንድን ነው የኔ እንደሆን እሺ ቀጥይ ሀናይ ቀጥይ። የሀና ነው አትበል። የኔ መሆኑን ማስረጃ አለክ? የሀና ነው አትበል። የሀና ነው አትበል። ደጁ እኔ ለሃፒ ነው የላኩት ለማሙሽ አላው በቃ እኔ ላስጨርስ። ደጁ ቪዲዮ የደረሰ የሀና ከነ ፊቷ ነው ወይስ ከእግሯ በታች? ከወገበታች ነው ከነ ድምጿ ነው ግን ከጡቷ እንደዚህ ታፏ እንደዚህ ምናምን ነገር ነው የተላከው። እና ታዲያ የሀና መሆኑን እንዴት አረጋገጥ? ታውቋል። ድምጽ አለው ሄለን ድምጽ ማስገባት አይቻልም። ቪዲዮ ላይ ይኸውልሽ ሄሉ ደደብ ስለሆነ እሺ ቪዲዮ ላይ እሺ ቆይ ይኸውልሽ ደጀኒ ደደብ እንደሆነ የምታውቂው እንግሊዘኛ እንኳን አያወራም አማርኛ። እዚህ ማሙሽ ሄለን አንድ ጊዜ ይደርስጭኝ አንዴ እድል ስጭኝ አንዴ ሚውት አድርጉልኝ። ድምጽ አለ አይደለም ድምጽ መቀየር ይቻላል። ሄለን ሚውት አድርጉልኝ ሚውት አድርጉልኝ ደጁ ሚውት አድርጉልኝ። አትማርም እንዴ አንተ? ከና አካውንት እኮ ነው አንተ እኮ የላክልኝን እኮ ነው እኮ አንስቼዋለሁ። ቪዲዮ ድምጽ አለ ምናምን እሺ ድምጽ ላክ ለይልና እኮ ያልኩ ላክ በቃ እሺ ላክ ኤዲት እንኳን ማድረግ ይቻላል። በነገራችን ላይ እኔ ሰው እዚህ ጋር አትሚታረገው ቪዲዮ ይፈዳል ነድራችን ጉዳዩ ስለሌለ ዝም በይ ነድራይ ቆይ መጨረሻ ሄለን አንድ ነገር ልንገርሽ። እግዚአብሔር ምስክሬ ነው። ሰው ልሳደብ እችላለሁ ልናገር እችላለሁ እንጂ የሴት ቪዲዮ አስልኬም ማለት በአስልክ እንኳን ለሰዎች እንዲሼር አላደርግም። እንደ ማሙሽ እንደ ሃፒ ሼር የሚያደርግ የለም። ሃፒ ስለሌለ ስላነሳሁት ይቅርታ። ግን እግዚአብሔር ምስክሬ ይሄ ልጅ ንጹህ ነው የሚያወራው ነገር ማንሳት አልነበረብኝም ብለህ እንደ መቀዘፍ ያርከው የሱ ደጋፊ ነህ እንዴ? ለምንድን ነው የከበደ ነው? የለማ እዚህ ቦታ ላይ ስለሌለ ታስሯል። ተራስ መሰልከው እኮ ምንድን ነው በጣም ሄለን ወደኋላ ገባና ለፋሪ አይደለም ብሎ እንኳን ስጠይቀን መመለስ አልፈለክም። ሆይ ማመን አልፈለክም። እልክልሻለሁ ደጀኒ ሲያደርግ የነበረውን ነገር እልክልሻለሁ። ወደኋላ ገብቼ ይከዳል እና ያለን አመለካከት ለማወቅ እንጂ መብት ነው። እሺ አንድ ቀን ስራ አውጥቶ እንትን እምለው ሲፈረድበት አረጋግጣለሁ። ማንም ከላንቺ በኋላ
ከላንቺ በኋላ ራሱ ኦፖዚት እነኛን ዳውንሎድ አድርጌ ለሄለን እልክላታለሁ። ማሙሽ ነው ብሎ አንተ ንጹህ አይደለህም። ህግ ይዞታል። የምታወሩት ዞር ካልዞርክ ምንም አታመጣም ነው እያልኩት ያለሁት። እናንተ እንደማናመጣ አሁን ብዙ ቪዲዮ አለጋ ስላለ ሴቶችን እየበደልክ ያለው ቪዲዮ ስላለ አንተ ያላግባብ በማንሳት እንደምከስት ታውቃለህ። ዳላስ ላይ ታውቃለህ። እረፍ እያልኩ ነው አለኛ ሪከርድ እኔ ያላንተ የመጨረሻ አይደለም። ስሜን በክፉ የራሱ ቪዲዮ አለ የፈለከ ሪከርድ ይኖርክ ምናምን፣ ግን ስሜን ግን ያላግባብ ግን አካውንት አንተ ይላክልኝ ይሄንን ማሙሽ ጋር አለኝ የምትለው ሪከርድ ለሄለን ላከርኩ ለሄለን ላከርኩ አንተ የራቁት ከዛ ላይ ተነስተን ተጠይቀን እንመልሳለን። የለኝም ስለማውቀው ነው ከሀና ውጪ ያና ቪዲዮ ነው ብዬ ከመላክ ውጪ ሌላ አንተ የማወራው እኮ ስለ ሀና ነው። ጉዳዩ ስለ ሀና ስለሆነ ስለ ሀና ነው የማወራው። ስለሌሎቹማ ስለኔ አታውሩ። እኔ ደግሞ ስለኔ እንድታወራ አልፈልግም። ስለኔ ስሜን እንድታነሳ አልፈልግም። የኔ ስም እንድታነሳ አልፈልግም። እዚህ ጋር ሎየር ያስገባልሃል። ይኸውልህ ሲያትል ሆኖ ጠበቃዬ ዳላስ ላይ ይከሳል። ተረጋጋ። የኔ ስም እንድታነሳ አልፈልግም። ለምን ባላረኩት ነገር ስሜን አሳልት እንዳታረገኝ። ሲያትል ላይ ጠበቃዬ ዳላስ ላይ ይከሳል። እረፍ እያልኩ ነው። አሁንም ቪዲዮ ልካልኛል። አንተ ነህ እረፍ እያልኩ ነው። I'm just saying like stop። እዚህ ጋር የምትሳደቡ ሰዎች ደግሞ በቂ መረጃ አለን። የዛሬ ሳይሆን አንደኛ የምትለውን ነገር ለሄለን ላክ፣ መረጃውን አቅርብ። ከሄለን ውጪ ያለ በነገራችን ላይ እነሱ ከሚያወሩት ወሬ ውጪ ነሽ። እሺ እኛ ከጎንሽ ነን። ይሄን ነገር ራሱ ተጋፍተሽ መምጣትሽን እሺ we have credit for you እሺ በይ። እነሱ ግን ያወሩ በሚያወሩበት መንገድ እሺ እንዳይሰማች አመሰግናለሁ። ግን እዚህ ጋር ምጽፉ ሰዎች እሳይ እንኳን ያደረኩኝ ከዚህ በኋላ ሄለን ትላንትና እኔ ስተኛ ማሙሽ አንድ ልናገር አንቺ ፖስቶ ሲረግጥ የነበረን ሰው በቃ እኔም ያለው ማሙሽ ንጹህ ነው። ሰዎችን ስለምሳደብ እኔም ከሰደቡኝ ችግር እንደዛ እንዳታስብ እሺ። ሰው ጋር ዛሬ ልጣላ እችላለሁ። ሐሳብ ሳመጣ ደግሞ ሰድቦኝ ነበር ያናስብም ሐሳብ ላይ ፎከስ ከሆነ እኔ ቤት ላይ ደጀኔ ነበር ያንቺ ፎቶ ለጥፎ ሲረግጥ ይችላል። አሁን መናገሩ ምንድነው? አንተ ያለጠፍከው ቪዲዮ የለም እኮ አንተኛው ዋና ተባባሪ ነህ። እኔ ጋሽ ማስረጃ ካል ሄለን ሌላ ቪዲዮ የተላላኩት ሴቶች ጋር ካለ ለሄለን ላክላት፣ አደባባይ ላይ ታውጣኝ። እግዚአብሔር ምስክሬ ነው። ይበቃሃል ነው ሼር አደርግልሃለሁ። የሴቶችን ቪዲዮ ራቁት የሚያስልክ አንተ በላይ የለም። ድራማ አትስራ ነው በቃ። በማስረጃ ነው በመናገር እኮ ማሙሽ አዳምጠኝ። ሀፒ ሄለን ካላከ አያውራ ዝም ይበል። እናያለን። ይታሰር ድራማ አትስራ። ግን ማሙሽ ስለ ሐላል ወሬ ያወራን ስለሆነ ማሙሽ ሐላል ወሬ ስለምናወራ ማለት ነው። ሁላችንም በነገራችን ላይ ሄሊ አንዴ ላቋርጥሽና በነገራችን ላይ ምን አለ መሰለሽ ከሀና ውጭ የራቁት ቪዲዮ ከላኩል ካለ አለ እኔ ጉዳዩ ስለሆነ የእሷን ለመሸፈን የሌሎቹን እንዳሳይ ነው የፈለገው። የእሷን ሸፍኜ የሌሎቹን እንዳሳይ ነው የፈለገው። እግዚአብሔር ምስክሬ አላረገውም። እኔ የራቁት ቪዲዮ አልተላላኩም ከሀና ጋር። የሀፒ የሀና ነው ብሎ ላከልኝ ብዬ ነው የላኩልህ አንተ ከክ ከዛው ድምፁ አለ እኮ ከሴቶች ጋር የራቁት ቪዲዮ ተራልኬ ከሆነ አምጣው ያልኩ እኮ ነው። ድምፁ አለ ከአካውንቱ አለ ድምፁ አለ። አምጣው እኮ አምጣው በቃ አለ አይደለም አምጣው እናሰማ እዚህ ላይቭ ላይ ያሰማሽ ሄሊ አንዴ እዚች ጋር ብቻ የሆነች በቴሌ ፓርቲና የሱን አካውንት ታየው ሀና ውጭ ያለው ማሳየው ጉዳዩ ስለ ሀና ማሙሽ የሀናን ለመደበቅ አንድ ጊዜ የሀናን የላከው ፍቅረኛ ከመሆኗ በፊት ነው ወይስ ከዛ በኋላ? ከዛ በፊት ቅድም እኮ ነግሬሻለሁ። ከዛ በፊት ሰጥቷት ነው አልኩሽ እኮ። በምን መሰለሽ የላከችለት ሶስት ነው ምናምን ከዛ በፊት ነው የረገጥኳትኝ አልኩሽ። ረግጫት ነበረ እና ፓስወርዱን አልናገርም ስላለች ፓስወርድ ሞዴሬተሮች ኢትዮይ ሄለን ቅድም እኮ ነግሬሽ ነበረ። ፓስወርድ ለሀፒ ለምን ሰጠሽው በሚለው ነክሻት ነበር። ረግጫት አለው
ከዛ ሀፒ ደግሞ እረፍ ማሙሽ እሷ ማለት እኮ ስለማታውቃት ነው ብሎ ምንድነው ማኒገን ሰጥቷት ነው ያልከው? ምንድነው ያልከው? ምንድነው ያልከው? ማኒገን ሰጥቷት ነው ያልከው? ሰጥቶሽ ነው ወዲያው የላክሽለት አይደል? በኔክስት ዴይ እንደዛ ነው እንግዲህ። ከዛ በኋላ ላክሽለት ዛሴት በኋላ ግን ደጀኔ ልጆች እንዳታስተዳድር ነው ማለት ስሜን እንዳታሰማህ፣ ስሜን እንዳትጠራ፣ ከዚህ በኋላ ስሜን እንዳትጠራ። እኔ ክብር ያለኝ ሴት ነኝ። እሺ ክብር ያለኝ ሴት ነኝ። ቢገባ ከኔ ጎን ነበር መቆም ነበር። ዱባይ አይደለም ያለው አሜሪካን ያለው አንተ ሀና አትበል። በቃ ቆሞ ግን ድራማ አስልከሻል። በቃ ግን ኖ ዛሬ ከኔ ጋር መቆም ነበረብህ። አረፍ እያልኩ ነው አንተ ለሴቶች አና አንድ ነገር ልንገርሽ። አሁን ክፉ ዝም በል። አሁን ማሙሽን እወደዋለሁ። አሁን ልንገርህ ነገ ጠዋት ይጠይቃል። አረፍ እያልኩ ነው እኮ ተወጇለሽ። እኔ ያርግልሽ ጥቅም አሳስቶሽ ሊሆን ይችላል፣ ግን ድራማ ሲሰራ ሰዎች በዚህ ደረጃ አትይዩ ነው። ይመቻችሁ። እኔ ጌታ ምስክሬ ይመች። አረፍ እያልኩ ለመለየት ነው። እኔና ማሙሽ ደግሞ በእናንተ እዚህ ዝንቅጥ ነገር አንለያይም። እንደዛ አይነት ነገር ውስጥ አትክተች። እኔ እንደዛ አይነት ነገር አልገባም። እኔ እንደዛ አይነት ነገር አልገባም። አንተ ባለ ትዳር አይደለም ብላ ታሳድጅ። ምን እዚህ አይነት ኢሹ ውስጥ ምን አስገባህ? እየዞረ ድራማ ይስራ። ተው ባዩ ነው አያዋጣም። በቃ እዚህ ጋር ታይምን ስፔንድ ከምታረግ ባለ ነገር ማለት ነው። ለምን ሚስትን ለተከራታ ማለት እከክ ባለ ትዳር አይደለም። እኔ አንተን በሆነ እኮ እቤቴ ቁጭ ብዬ ሚስቴን ነበር ልጆችን ቴክ ኬር ማድረግ። እዚህ ጋር ምን አገ ስትዋሽ እያየሁ ነው። ያገናኘዋል ታይምን እዚህ እረፍ እያልኩ ነው። የማያውቅ እሺ እኔ ደግሞ አውቃለሁ። ቪዲዮ ልከልኛላ። ለምን ለዋሽ? እሺ ራሱ ወንጀለኛ ሆነ ራሱ የሴቶች አንተ ጋር ከዚህ በኋላ ሄለን ነው ከዚህ በኋላ ካንተ ጋር ማውራው ሀፒ ደፋሪ ነው አይደለም በሚለው ላይ ሀሳባችንን እንገልጽና ነው ወይ አይደለም ካልከኝ ካንተ ጋር ለማውራት እገደዳለሁ። ሀፒ ደፋሪ ነው አይደለም ከኔ ጋር አወራ አላወራ ድራማ ነገርኩ ነው። ጥያቄ ሀፒ ደፋሪ ነው አይደለም ኦንላይን ላይ ነው ሴቶች የተለያዩ ሴቶች የምታጫውተው ስማ ሀፒ ደፋሪ ነው አይደለም ያልኩህ እኮ የጠየቅኩህን አንተ እሺ ነው አየሽ አይመልስም። አትዋሻው እንዴት ነው የምትግባቢ? በቃ እሱ ነው ታርጌታችን። ለምን መልስልሃለሁ? አንተ ጋር በውስጥ ገብታለህ፣ በውስጥ ታናግረኛለህ። ስትገረፍ ታውቀዋለህ። እግዚአብሔር ምስክሬ ነው። ደግሞ ግሪን ካርድ እንኳን የለም፣ ዲፖርት ነው የምትደረገው። አይቲዎች ካገኙ እግዚአብሔር ምስክሬ እኔ ሲቲዝንሺፕን አሳያለሁ። ግሪን ካርድ ካሳይ ይኸውልህ፣ ግሪን ካርድ ካለ እንኳን አሳይ። እረፍ እያልኩ ነው። ሪዝነብል ሆኜ ነው እያናገርኩ። ግሪን ካርድ ካለ አሳይ። እኔ ሲቲዝን ሆኜ ነው የህፃን ልጅ እንትን አሳይ። እንደዚህ አትጃጃል። አንተ በቃ ተው እስኪ አንተ በቃ ፖላይትሊ እየጠየቅኩ ነው። ለሴት ልጅ ስትል እስኪ አንተ ልጅን አትጥቀስ። ከካም አጥፋ። ታዲያ አጥፋ እስኪ ቪዲዮዎቹ። እረፍ እያልኩ ነው። ንጹህ እስኪ ውስጥ ንጹህ ነው። አጥፋ እስኪ ቪዲዮዎቹ። እረፍ እያልኩ ነው። አሁንም እያስጠነቀቅኩ ነው። በጣም ደጋግሜ ያስጠነቀቅኩ ነው። እሱን ተው። ያና አንዴ ሰው ጋር ተሰራጭቷል ግን ይሄን ከአና ላይ ውረድ፣ እረፍ፣ ከጓደኛ ላይ ውረድ እያልኩ ነው። አሳልት እያረክ ነው። ገርፍሬንድን አሳልት እያረክ ነው። እረፍ እያልኩ ነው። አሁንም ሄለን ቤት እየለመንኩ ነው። ቪዲዮቹን አጥፋ ነው ማለት ነው። እረፍ እያልኩ ነው። ቆይ ግን ደግ ያልገባኝ ነገር ከእኔ ነው የሚያጠፋው ሰው ምንም እኮ ከሌለ የሌለ ቪዲዮ የለም። ሄሉ እግዚአብሔር ምስክሬ ነው። ሄለን ምን ነው የሌለ ቪዲዮ የለም። ቲክቶክ ላይ ነው ያልገባኝ ነገር ኖ ቀፎ ላይ ነው እንጂ ቀፎ ላይ ነው። ግሩፕ ላይ ነበር። ግሩፑ ተገናኝተህ ታውቃለህ እንዴ? ቴሌፎኑ እንዴት ነው? ስልክ ነው የምንደዋወለውና በእንትን ላይ አለ። ሄሉ ታዩ ችግር የለም። ግሩፕ ላይ ነበረ። ግሩፑ ጠፍቷል። አጠፋሁት። ሀፒ ሁለት እንትን ከፍቶ ነበር። ሁለቱንም አጥቶታል። ቀፎ ላይ አለ ነው አንተ የቆሻሻ ስለዚህ መታችሁ ደግሞ ደረትን ነፍተህ እንዴት አወራለሁ? ወራዳ ጠብቀኝ እያልኩ ነው። ጌታ ምስክሬ ነው። እኔ አንገቴን እሰጣለሁ። ሄለን ይሄ ልጅ ለፍርድ ካላቀረብኩት ጌታ ትልቅ ነገርና ትንሽ ሳንቲም ስትወረውሪለት እንደ ውሻ የሚጮህ ነገር ዝም ብሎ ተራ እኔ አሁን ለምሳሌ እያወራኝ ራሱ አንዴ ላውራ፣ አንዴ ታስወርኛለሽ፣ አንዴ ትንሽ ላውራ። እነዚህ አንተ ትንሽ ነገር ሲወረወርልን አንተ ዝም በል። መክሰስ ካለብህ መናገር ቪዲዮ ተላልፈህ ስጨርስ የማንንም ራስን እንደ ጥሩ ምናምን አትይ። በጣም የቆሻሻ ስራ እየሰራ እንዳለ እናውቃለን እኮ አይደል እንዴ? ቴንኪው ግን ማለት ነው ማሙሽን መናገር ዝም በል። ሴት ልጅ ለማስደፋት አትሩጥ።
መጀመሪያ ይኸውልህ ላፍ ለከት ስታወራ እንኳን ደረትን ነፍተህ መረጃ አለኝ እንኳን የምትለው ነገር ይሸታል። እኔ ጉንፋን ሁላ ነው ያስያዝከኝ ስላለ ነው ስለላከኝ አንተ በጣም እግዚአብሔር ምስክሬ ነው። ጠብቀኝ አንተ ትንሽ ነገር ደብራል ደባሪ ነገር ነው ያለው ዛሬ እንሰራለን። እንዲህ ነው እንግዲህ ወንድ ነው አሁን አንተ ፋት ምን እንደምሰራለን ሲጀመር እናንተ ቆሻሾች ናችሁ። ማሙሽ አንድ 10 እጣ ይገባለታል እጣ ምናምን ነገርና እጣውን አይሰጥም ገና አንተ ለራሱ አወጣለሁ አንተ ለራሱ አጫውታለሁ ሊቆ በጣም አንተ ለራሱ አጫውታለሁ ገና እንደ በሬ ሰቅላል ወራደ ዝም በል ቆሻ ሊቆተው እንዴት እንደማደርገው መጀመሪያ በየቦታ ይላከል የወንድ ልጅ ስራ መስሏችኋል። እዚህ ቪዲዮ መላላት ሴታ ሴቶች ነበር እጣ ብር ሰብስቦ ጋር ካልገባ ብሎ ገና ታለቅሳለህ። ቀዝነ ገስ ላይ ትሞታለህ ገና ማሙሽ። ስለዚህ ይኸውልህ ስትናገር እውነታን ይዘህ ተናገር። ማሙሽ የዛሬው ይወራዳር ግማታኛው በላ እያለ ሲወቅስ ነበር አይደል? ገና አስለቅሳለሁ የሆነች ነገር ወረወረ። ቆሻሾች ናችሁ። የዚህ ልጅ ቪዲዮ እየተላላክ የምታወራ ብረ ድጋጋ ሲጀመር የወንድ ልጅ ባህሪ ለከት ላኩልኝ። እኔ አዳምጥ ሊቁ እኔ እኮ ላኩልኝ ግሩፕ ስላለ ላኩልኝ ነው ሊቁ ገና አስለቅሳለሁ። ሟች ከመሞቱ በፊት ይኸውልህ ያኛውም ደፋር የተባለው ይኸውልህ እዛ ቸቤ ከመግባቱ በፊት ብዙ ነገር ፎክሮ ነበር። ይሄኛውም ይፎክር አጠገበኝ ያለው እንኳን ሩቅ ያለው አይደለም ይሄኛው አጠገብ ያለውም እንኳን አይመጣኝም። ይሄ ከታ ጠብቀኝ ያላስከው ጊፍተር ነኝ በሚል ያላስከኝ ያልከው እኮ ጠብቀኝ አይደል እንትናን ማሙሽ እኔ እኮ አሁን እኮ ፖሊስ ጣቢያ ሄጄ ከነ አካውንቲ ከነ ስልክ ምናምን ባስገባ እኮ ገቢ እኮ ነው፣ ግን አላረገውም። ምን ያደርግልኝ? እስኪ እናት ወልዳለች። እስኪ ማሙሻን ከሰሰው ምን አካውንት አለ እኮ አሜሪካ ውስጥ ማሙሻን ከሰሰው። እስኪ ከሰሰው ያልኩ እኮ እኔ የክሱን ወረቀት ለሄለን ልክላታለሁ። ሄለን አዘግባታለሁ። ተዋረዳል አንተ ወረደ በኋላ ፍታው ብትሉኝ ግን አልፈታው ቃሌ ነው። ፍታው ብትሉኝ የሀገር ልጅ ላይ እንደዚህ ታደርጋለህ ብትሉኝ አልፈታው። ድራማ ግን አትስራ ነው እየዞርክ በቃ ስማ። በኋላ ግን ፍታኝ እንዳትል ነገርኩ። የመጨረሻ ቃልን ስጠኝ። እሺ የመጨረሻ ቃልን ስጠኝ። ስማ የመጨረሻ ቃልን ስጠኝ። የመጨረሻ ቃልን ስጠኝ ያልኩ ነው። ስማ በህግ ልሂድብህ አልሂድብህ በግ እኮ አንተ ሰው ነህ እንዴ? ደግሞ የሰው በግ ማንም ይጮትብህ ደግሞ እንደ ወንድ ሞራል ነው። እኔ እኩል ታወራለህ። ከዚህ በኋላ መናገር ስላለብኝ እንደዚህ አደረክ ምናምን እንዳትል መናገር ስላለብኝ እኮ ነው የምናገረው። ምንም አይደለም። እንደ ወንድ ታወራለህ። የሴት ቪዲዮ ራሱ ያስላክ ቁጭ ብለህ ኮመንት በሚለው ዝም እላለሁ። ጠብቀኝሽ ጌታን ጠብቀኝ። በግ የሰው በግ እኮ ነው እንዴ? በግ ማታዞር ቤት ቁጭ ብለህ ቪዲዮ እየሰበሰብክ እኔ ሄለን እግዚአብሔርን የእሱን ቪዲዮ ፖሊስ ጣቢያ ሄጄ የሚሰጥ ከነ ስልኩ ለምን ውሸት አይደለማ። የራሱ አካውንት ነው። ድምፁ አለ፣ የልጅቷ ድምፅ አለ። እግዚአብሔርን ሄጄ የሚሰጥ እንደዚህ አይነት ነገር ልኮልኝ ነው። እንደዚህ ብል ጌታ ምስክሬ ስልኩ አለ፣ አገሩ አድራሻ ሁሉ ነገር አለ። በነገራችን ላይ የወሲብ ቪዲዮዎችን መላላክ የወሲብ ቪዲዮዎችን መላላክ እኔ ግሩፕ ስላለ ነው የተላከልኝ። በነገራችን ላይ ወንጀል ነው። እሺ እኔ ስላልኩኝ የተቀበልኩት ለምን እንደሆነ ታውቃላችሁ? ለፖሊስ ሪፖርት ያደረኩበት ኤቪደንስ ስላለኝ ብቻ እንጂ እኔ አልልክም ለሰው። እኔ ታልኩልኝ ሰዎች እነዚህ ሴቶች ድምፅ ለመሆን ለፖሊስ ሪፖርት ስላረኩኝ ያ ለኔ ኤቪደንስ ነው እንጂ ሪፖርት ባላረግ ዝም ብሎ ቴሌፎኔ ላይ ቢቀመጥ። እሺ አሁን አንድ ጥያቄ ደግሞ አንቺ ሰዎች አንድ ጥያቄ ልጠይቅሽ። አሁን አሁን ይሄ ልጅ አሁን ተገቢ ነው ማሙሽ አሁን እየዞረ ሃፒ ይላል። እንግዲህ የሀናን አምኗል፣ የሌሎቹን ላክ ይላል። የእሷን ለመደበቅ የሌሎቹን ላክ ይላል። መላላኩን አምኗል። ይሄው ንጹህ ሰው ሆኖ አሁን ሌላ ሰው መክሰስ ይችላል ብለሽ ታስቢያለሽ? እኔ ደግሞ አንድ ጥያቄ ልጠይቅህ ደጁ። እሺ ትኩረት ሁላ ሴቶቹ ላይ ነው። ለምንድን ነው ሃፒ ላይ ትኩረት ማታረገው? ሃፒ ታስሯል እኮ። ሃፒ ላይ ለምን ትኩረት አላረግም? ሃፒ ታስሯል እኮ። ደፋሪ ነው ሲባል ራሱ ካየው ቪዲዮ እንኳን የራስን ውሳኔና ምንም አይነት ንግር ስትናገር ሄሉ አንድ ነገር ልንገር። ሃፒ እኮ ታስሯል። ማሙሽ ታሰረም እኮ ያልክ ነው ስታወራ። ደፋሪ ነው አይደለም የሚለው ላይ ማሙሽ እኮ ታሰረም ገና። ማሙሽ እኮ ቂጥ እንደሄደ ላይ ነው ፎከስ እንጂ ማሙሽ ታሰረም እኮ። ማሙሽ ይፈረድበት።
ሃፒና ማሙሻ የምታቱባ አንተ ማሙሽ እኮ አልታሰረም እኮ ማሙሽ አልታሰረም። አየሽው አይደል ሄለን አየሽ ያንተ ለምን ይጠይቀኛል አንተ ሄለን ደደነች ያንተ አተከካም የጠየቀች ስለ ሃፒ ነው ስለኛል ያኔ ሃፒ ደፋሪ ነው ልሻለሁ ሲፈረድበት ማለት ነው። አሁን አላለ ሲፈረድበት አብረው ስትጓዝ የነበረው ደግሞ ማለት ነው። ይሄ ደግሞ እግዚአብሔር ምስክር ስለሚያሳዝነኝ የሆነ በግስ ነገር ስለሆነ ማንም ዝም ብሎ እንደንትን የሚመራው እኔ ጋር ነገር ስለሆነ እንጂ እግዚአብሔር ምስክሬ ዛሬ ነው የማስገባ አንተ እግዚአብሔር ምስክሬ እቺን ፓርት ሙላት ኮፒያው እንዳለ እቺን ቃልሽ እዚህ ጋር መተሽ ታወሪያለሽ ስትገረፍ ታወራለህ ካንተ ጠብቀኝ አንድ ነገር ልንገርህ ደጁ ሲፈረድበት ከማለት ቪዲዮውን ስትጀምር ደጁ አንድ ነገር ልንገርህ እንተማመና አንድ ሰው የሆነ ነገር እየገደለ ካየ እየገደለ መሆኑን አንተ ለምን አትናገርም? አይታል አይደል? ተጠጣሪ እኮ ነው አፈረድበት እንትን አረገኝ ምንድነው እሱ ጋይስ ተብተባ አድርጎ የሆነ ነገር ሰጠኝ። አሁን እቺ ነገር አጥፉልኝ በጊፍትና በምናም ምን መጥቶ ነው? ቲክቶክ ባንተ ገቢ ካላገኘ እንደዚህ ነው የሚያደርገው። የሆነ ነገር አንድ ጊዜ ቆይ አንድ ጊዜ ዳጁ አንድ ጥያቄ አለኝ ጠይቄክ ልውጣ። እንደዚህ የሚያደርገው ጠይቄክ ልውጣ ነው ጋይስ። ኦኬ አዎ እኔ ነኝ ጠይቄክ ልውጣ። ከዚህ በፊት ምን ስትል ሰምቻለሁ? ቅጣት አንሱልኝ ጋይስ ተብትቡና ኮፒ ሊንክ በጊፍት በመምጣት ጠብቁት። ከዚህ በፊት ምን ስትል ሰምቻለሁ? ከሃፒ ቤተሰቦች ጋር እንደምትደዋወል ከሃፒ ቤተሰቦች ጋር እንደምትደዋወል ከሃፒ ቤተሰቦች ጋር ላይቭ ሪከርድ አለ። የሃፒ ተባባሪ ነክ ምልክ በምክንያት ነው። ኦኬ ጨረሽ ጥያቄሽን? ቆይ ሲጨርስ የሃፒ ተባባሪ ነክ አሁንም አዎ ጨርሻለሁ። ኦኬ እኔ አንቺን ሪከርድ እንደዚህ ምናምን አልልሽም። ማረገውን ነገር ታውቂያለሽ። ማሙሽ ምን እየሰራ እንደሆነና አብረሽ ተባባሪ እንደሆነሽ አውቃለሁና በከባድ ነገር ነው አንቺን እንትን ምልሽ ግን ታዩ ይመች ተጠቃሚ ምናምን በሚለው ነው። እሺ ኦኬ አሁን ለጠየቅሽኝ ነገር እኔ አንዳንድ ስልኩን የሰጠኝ ምናምን ነገር እንትን ያለኝ ነውና ቤተሰቦቹን አወራለሁ። ማዘርየውንም እንዲህ ቤት ወንድሙንም ምናምን አወራለሁ። ይሄ ነው ያለው ነገር። ከፈለግሽ አሁን ደውዬም ማውራት ይችላል። እንዴት ነው ምናምን አለው። ያ ማለት ቤተሰቦቹ ወንጀለኛ አይደሉም። ማውራቸው እንዴት ነው ምን ተባለ ምን ሆነ ስለ ሃፒ ነው የምጠይቃቸው። ዞሮ ተባባሪ ነህ አንተም የደፋሪ ተባባሪ ነህ። ኦኬ ስለዚህ ሄለን አንቺ ከኔ ጎን ከቆምሽ ደጁ የሚባል ሰውዬ እዚህ ጋር ራሱ መቀመጥ የለበትም። የደፋሪ ተባባሪ ነው። ቤተሰቦቹ ጋር ደውሎ እኔ እናንተ ከድሮ ትተው ለማንኛውም ከኔ ጋር ወደዛ መሄድ የምትፈልግ ከሆነ ሳምንት በኋላ ቆርጬ መጥቼ መሄድ የምችል ልጅ ነኝ እና ኤኒዌይ እልሽ እኔ የምልሽ ነገር ማለት ነው 100% የምነግርሽ ማሙሽ አያዋጣሽም ስልሽ በፍቅር ምናምን ይመቻችሁ እግዚአብሔር ያርግላችሁ። ግን እየከተተሽ ያለበት ነገር ለአንቺ ጥሩ አይደለም ነው። ብዙ ሪካርዶች ስላሉ ነው። አይመለከተኝም። ደጁ የተለያየ የወሲብ የሴቶች ፎቶ ቪዲዮዎች ደርሶ ነበረ ወይስ ደርሶ አልነበረ? መቼ የሃፒማ በሰዓቱ በግሩፕ ምን ያ እና ያ ቪዲዮ አንተ ምንድነው? ቆይ ወዴት ነው የመራ? ምንድነው? ምን አይነት ስያሜ ሰጠኸው ለሃፒ? ማለት ምን አይነት ስያሜ ሰጠው ማለት ያንን ቪዲዮ ስታይ ምን አሰብክ? ወይ ደግሞ ምን አይነት ሰው ነው ብለህ አይምሮ ወሰን ነው? ምንድነው ይሄ? ምንድነው ይሄ? እውነት ነው ይሄ አይደለም? ምንድነው ይደብራል ምናምን እንደዚህ አይነት ነገር ስለው ወንድምየው አይደለም ያው በቅንቃማ እንጂ ድሮ በቃ ሁሌ ቤት የምትመጣ ምናምን ነገር ነው የሚለው ሁሌ እንደሚለው ማለት የተለያየ ቪዲዮ ከሆነ ይደብራል። እህት ቢሆንስ ያቺ ልጅ እህት ብትሆንስ? እኮ ነው ያየሁት ሁለት ቪዲዮ ነው። ሁለቱም ቪዲዮ እንደዛ ተመላላሽ ተመሳሳይ ነገር ነው የጠየቁት። እንደዛ ነው አለትየው ምን ኦኬ ሁለት ከደረሰ ልሟገት አልፈልግም። ግን እኛ 8 ቪዲዮ አለ። ከ8ቱ አንዷ ብቻ ፈልጋ ከሱ ጋር የተኛችሁ ፈልጋ አብራ ብትተኛም ልንገራ ፈልጋ አብራ ብትተኛም መቀረጿን አታውቅም። የመቀረጽ መብት ግዴታ የለባት። ሁለት ቪዲዮ አሁን ዋናው ነገር ምን እንደሆነ ታውቃለሽ? አሁን ማን የቀረጸው ማን ነው ቪዲዮን ያሰራጨው የሚለውን ነገር ሁሉ አላውቅም። ዝም በል። ሁለት ቪዲዮ ዘነው እንደዚህ የምትሰግጠው አንድ አይነት ቤት ውስጥ አንድ አይነት ቪዲዮ ቪዲዮ ያስላክ የራሱ ቤት ውስጥ ነው ካሜራ ያስቀመጠ። ለራሱ ቤት ውስጥ ካሜራ እንዳስቀመጠ ደግሞ ማረጋገጫ ልንገርህ፣ የራሱ መኝታ ቤት ነው። እንደገና እሱ
ሱሪውን እንኳን አያወልቅም። ዚፑን አሾልኮ ነው ያቺን የመነቸከች ዕቃውን ሹልክ እኔ በነገራችን ላይ የመጀመሪያውን ነው ያየሁት። የመባ ነው ምናምን የምትባለው ምናምን ነው ያየሁት። ማለት አብረው ሲጠጡም አለ፣ ከፈለግሽ አብረው ሲጠጡ ሁሉ አለ። በቃ ፊልም እያዩ ምናምን ነገር አለና አንዱ ነው እናንተ ያያችሁት። እውነት ለመናገር እሱ ቪዲዮ ማንም ጋር ደርሷል። አቦኔ ቻለኝ እኔ ጋር 9 ቪዲዮ ነው ጋር 9 ሰጥቶ እኔም ማቆም ሁላ ያቀምኩ አንዱ ቪዲዮ የመባ የደረሰኝ የመባ አንተ ካን ላይ የተሰጣችሁ ቪዲዮ እና ከሱ ጋር ፊልም እያየች ቁጭላው ሲጫወቱ ምናምን ነገር አለ። መባም ብትሆን እየተቀረጸች መሆኗን አታውቅም። ፍቅረኛው ልትሆን ትችላለች። እሱን ተው። ሌሎቹ ግን እሱ ፈልጎ እየቀረጸ እንደሆነ የምታውቀው ሲጀመር ኮፍያ እንደዚህ ይለብሳል። ሲቀጥል ደግሞ እቃውን እንኳን እንዴት እንደ ከሱሪ ውስጥ ራሱ እንደሚሾል ካላውቅም ያ ያመነቸከውና እንደ ደሃ እርሳስ የቀረጸውን እንትን ማለት ነው። ሴቶቹ ለአረካ እንኳን ግን ሲታገላቸው ብቻ ስለነበረ ብር ሲያስልካቸው የነበረ መረጃ አለ። ገብቷል። ሱሪውን ካናውጣሉ እነሱ ምን ይላሉ? ብቻ ሴክስ አርጋችሁ ነበር የሚለውን እንትን ነበር የሚፈልገው እኮ አርጎ ከሆነ እሱ አሁን እንግዲህ ታስሯል አይደል? በዛው ተያይዞበት አርጎ ከሆነ እንደ ሌባ አይቶታል እኮ ሌባ ጮርባሪ ሲያስጠራ ተውኝ ምናምን እያለችው በቃ በማርያም እያለችው ያለው ቪዲዮ ታል ቁሻሻ ንፍጣም አርጎ ከሆነ ነግሬሻለሁ። ተባባሪው ነው። ይኸውልሽ ሰፖርት ምናምን ያደርገዋል። አሁን ራሱ ማለት ነው ሰፖርት የሚያደርገው እሱ ነው። ተባባሪው ነው። በጣም ኢንፎርሜሽን አለኝ ስለሱ። እሱ ያለ ኢንፎርሜሽን አርጎ ከሆነ ይላል እንደ ዘንድሮ ጠበቃ ማን እንደቀጠረልህ ታውቂያለሽ? አንድ ሴት አለች እዚህ ባለትዳር እሱ ጋር እንደዚህ ቪዲዮ እየተላላከች እንትን የምትል እሷና ደጀኔ ናቸው ጠበቃ የቀጠሩለት። እግዚአብሔርን ከዛ ውጭ ማንም ጠበቃ አይቀጠርም። አንተን አውረድኩ ማለት ሌላው ንጹህ ነው እያልኳለም። ግን አርጎ ከሆነ ብለህ የምትከራከረው የሴቶቹ ቪዲዮ አንተ ጋር መድረሳቸውና ሴቶችን አንገት ማስደፋት ላይ እንጂ ስለ ሀፒ እንደ ሙታን ሳይለም እንደ ሙታን ነፍሱን ይማር ግን አይነሳም እያልክ ነው የምታወራው። this is shame guys ሌሉ በጣም አመሰግናለሁኝ። እንትን ሌላ ኢንፎርሜሽን ካለ እንትን እንላለን፣ ኮንታክት እናደርጋለን። ቴንኪው ስላስገባሽኝ ጨርሻለሁ። እሺ እኔ አመሰግናለሁ። አብሽር እህታችን። ማሙሽ ግን አንድ ጥያቄ ልጠይቅ። ይቅርታ ፐርሰናል ሊሆን ይችላል። የሴጋ ሱሰኛ ነኝ ብለህ ታስባል? በፍጹም አይልሽ። እኔ እንኳን ያልኩሽ አሁን እዚህ ጋር ሲያወራው ለሰዎች ሪል ይመስላል። ማሙሽ ከሴቶች ጋር ቪዲዮ ተላልፈዋል የሚለውን ማስረጃ ካቀረበልሽ እግዚአብሔር ምስክሬ ነው። እኔ እንደዚህ ቪዲዮ ግሩፓችሁ በብዙ በሴጋ ነው የሚታማውና አንተ ከዛ የሴጋ እኔ አሁን የመጠጥ ማህበር ውስጥ ገብቻለሁ። ይሄን ሰሞን አንተ የሴጋ ማህበር ውስጥ ነኝ ብለህ ታስባል? በፍጹም የለውም። ለእነሱ ናቸው ደጀሪና ሀፒ ናቸው አድርገው አታውቅም ማሙሽ። እግዚአብሔር ምስክሬ ነው። አሪጋው አለቀ። በእኔ አሁን እዚህ ጋር እና ሀፒ ጋር ስገናኝ ተራጋጭ ምናምን ነገር ሆንኩኝ እንጂ እግዚአብሔርን መንፈስ ስፒሪቹዋል ነኝ። ገባሽ? በጣም ኮሚትድ የሆንኩ ልጅ ነበርኩ ተማሪ እያለሁ ጀምሬ እግዚአብሔርን። ዘንድሮ ካደክ በኋላም እዚህ አሜሪካ ከመጣ በኋላ አሁን 13 ዓመት ምናምን 14 ዓመት ሊሆነኝ ነው። እግዚአብሔር ምስክሬ ነው። አሪጋው አለቀ። ጌታ ምስክሬ። ብዙ ጊዜ የርቀት ፍቅር ነው የምትመሰርተው ራይት? አሜን። ይኸውልሽ አንድ ልጅ አለች ሳላገባ የወለድኳት እና እናቷ ጋር እንደገና ምናምን ያ ከዛ ግን ትዳር አልነበረም። አሁን እነ ቴዲ የሚሰድቡኝ ምንድነው ተደፍሬ ነው የወለድከው ያቺ ዲቃላ ልጅን እያሉ ይሰድቡኛል። ታው አትድገመው አንተ ደግሞ እነዛ ሴሎች ደግሞ አንቺ በእኔ ቦታ ብትሆኚ ትናገሪያለሽ አይደለም? ተሳዳቢ ብታገኛቸው ራሱ አንገታቸውን ነው የምትቀያቸው። ገባሽ? ማለቴ እዚህ ዓለም ላይ የማትደራደሪበት ነገር ነው የምትደራደሪበት ነገር ቴዲ ነግባ ያ ከዛ እንዲሉኝ ቴዲንም የሚለጥፈው ሀፒ ነው ደጀኔ ነው የሚለጥፉት የነበሩት። እኔ ኬታ ባያምጭ ነው
እሱን መለጥፈው አንተ ነው መቼ ነው ተደፍረ ነው ራስህ እንደምትለው ላይ ብላ ሪከርዱ ለከኛል ተደፍሬ ነው የወለድኩት ይያለ ነው ራሱ ተደፍሬ ነው የወለድኩት ብሎ ሲናገር ሪከርድ ልክልሻለሁ። ሄሉ ብሏል። ምንም ሳላቅ ሚስቱ ደፍራኝ ነው የወለድኩት ብሏል። ከዚህ በፊት ብሏል። ኦኬ ስቲልን ኮመንሳደብ ይችላል ማሙሽ አንድ ጥያቄ ልጠይቅ ማለት ያው ሚዲያ ማታንሳለ ሲሚና ተጥራሽ ቴዲ አንድ ጊዜ ሚዲያ ላይ እንደመቆየቴ ያው ነገሮችን ማለፍ አልችልም ይቅርታ ለምሳሌ ሃኒ ያው በፍቅር ውስጥ ያለ ሰው የሚያርገውን አያውቅምና ይቅር በላቸው ይባላል ከእንትና ጋር ካፒ ጋር የሆነ ሪሌሽን ነበራት የሆነ የርቀት ውስጣቸውን የሚያረኩበትን መንገድንም ይጠቀማሉ ራይት ያን ነገር እንዳደረገ ይታወቃል እኔ እንደዚህ ነገር ጠይቂያት አላውቅም ለማለት ወይም ደግሞ እንደዚህ ነገር አላረግም ኢንተረስት የለኝም ለማለት እንዴት ነው ምናምን እስካሁን ድረስ እሷ ጋር ባለን ወሬ እንደም ዘሞር እሱ ላይ ባለው ቶፒክ ላይ እንጂ የምናወራው ስለ ግል እንኳን ወዳለው ምናምን ስትለኝ እንኳን መልስ እንኳን አልመልስላት ትቢው ወዳለው ስትለኝ ጥሪው ጥያቄውም የመጣው ከሷ ነው ካንተ ምንም የመጣ ነገር እስካሁን የለም ይያልክ እየኮራ ነው ያ መጀመሪያ የመጣው ከሃኒ ነው ካምል እግዚአብሔር ምስክሬ ነው ከዛ ሰረግጣት እሺ እናገራለሁ አለችና ሚስጥሩን ከነገረች በኋላ አፒን ካሰጣው በኋላ ነው እኔ እንኳን ወዳሃለሁ ያለች ትቢው እሷ ወዳለው ስላለች ነው የመሰጠች ወይስ ምን ሆነ የመሰጠ ለምን አብራችሁ ሆናችሁ ከዛ በኋላ አዩዋትና ሁሉን ላይክ ካይንድ ነች በጣም የዋነች ምስኪን ነች እሱ ነገሯ ተመቸኝ ቱ ቢ ኦነስት እንደወንድ ልጅ እና በቃ እሺ አልኩኝና ኢቭን ራሱ እኔ ወዳሃለሁ የሚሉ ሴቶች ነበሩ መተው ራሱ እኔ ወዳሃለሁ ሲሉ ዛሬ ሃኒ ወዳለስ ነው እንዴ ወዳሃለሁ የምትሉት ብዬ አደባባይ ላይ ተራግጫለሁ ከነሱ ጋር እና አሁን ገና ለመወደድ እየጣርክን ያለ ወይስ ወዳሃታል 99% ያ ወድጃታለሁ በሚለው 99 የእውነት ያጽናላችሁ ካምር ከዛ ውጪ 1% ያለበት ያደረገችው ነገሮች አይረብሽም አሜን እቴ ብትሆንስ ብለሽ እኮ እንደወንድሽ ማሰብ አለብሽ ጋባሽ እንደ ፍቅረኛ ስታስበው ሳይከብድ እንደ ፍቅረኛ ይሄ ፍቅር ምናምን የሚባለው ነገር ፍቅረኛ ኖሮኛ ያቀጥብም እንደ አፈቀርኳት አልክኮ አሁን ነው ትራይ ያረኩም ነው እንትን አዳፕት ያረኩት ነው ጋባሽ ፍቅረኛ ኖሮኛ ያውቅም አሁን 99% ነው ለምንድን ነው ታዲያ ሄሎ ይልሽ ወንዶች ቦይፍሬንድ ገርፍሬንድ የሚሉትን ላይፍ አላሳለፍኩም ይገባኛል ያው በልጅነት ስደት ወጥተ ከሆነ አሜን በ21 አመቴ ነው ከሀገር ቤት ወጣት ግን ሃይ ስኩል ላይ ያለው አንድ ልጅ ወድጄ ነበር ከፊታችን የምትቀመጥ ጂሲ እየተማሩ ማለት ነው ያ ኖርማል ያ ከዛ እሷ ማገባሽ ምናምን ተስፋ ቆረጥኩ ከዛ በኋላ አፍቅር ያለቀ ከዛ በኋላ ግን ማለት እንደዚህ ክሎዝ ሆነሽ አፍቅር ከሆነ ታዲያ 99% ምንድነው ያዘው ስታቲስቲክ ያ በቃ ካይንድነሷ ምናምን ካይንድ ነች እግዚአብሔር አሁን እሱ ጋር ታዲያ ፍቅር ነው ወይስ ባህሪዋ ነው ይሄ 99% አሮ ነው እሱን ወደፊት ብናገር አሪፍ ነው ለወደ ግን ይመች የዋ ነገር ያ ለዛ ነው ያ እንጂ እንደዚህ ሴት እድሜ ማወቅ ይችላል ወንድ ልጅ እድሜውን አይደብቅማ 34 አመቴ ነው ጀስት ያ ታማ ፎቶ ያንተ ነው የራሴ ነው ታዲያ ካሜራ ለመክፈት ምን ነው ጨነቀ ቪዲዮ አልወድም እግዚአብሔር ሴቶች አሁን ምናምን ያውሩሻል አሁን ደጀኔ እንዳለው ሴቶች ጋር እንደዚህ በብዛት ተጀናጅኝ አላውቅም ፌስቡክ ላይ ያለው ምናምን ቪዲዮ አብራም ምናምን ሲሉኝ ሴቶች ነው አላብራም ላለው ወንዶም ወንድ ልጅ ነበር ቪዲዮ አብሪ የሚለው አላብራም ለምን እንደሆነ አርሞ ለዛ ነው እንጂ እኮ ወጥቼ ነበር እንኮ ወጣ ነበር ቤትም በ8 አመት በልጣለሁ ማለት ነው በእውነት አትመስይም ግን እኩያይ ነው ትመስይ ለዛ ነው እና አይ ክፉ መስላችሁ አይ በነገራችን ላይ በእንደዚህ አይነት መንገድ ስታወራ ሃኒዬ እንዳትቀናብደም
ሃንዬ ጀስት ለኢንተርቪው እሺ። እኔን በፍጹም በምንም ነገር እንዳታስብኝ። የእናንተ መሰናከል መሆን አልችልም፣ ግን መጠየቅ እወዳለሁ። የዋነች እሷም አንዳንዴ የዋሆች በጣም አረመኔ ሰይጣን ሆነው ይመጣሉ ሰዎች ሲያማርሯቸው። ገባሽ? እሱ ሙድ ነው እንጂ እልህኛ ነኝ አውቃለሁ። እሱም ግን በጣም ሰዎችን አከብራለሁ። እግዚአብሔርን በህይወት ስንት ሰው ከስሽ ታውቃለህ? ሶስት ሰው ከስሽ አውቃለሁ። ሁለት ሰው አሳስሬያለሁ። አንደኛው ይቅርታ ጠየቀ፣ ሁለቱን አሳስሬያቸዋለሁ። 6 ዓመትና 11 ዓመት። ከዛቸው ምን ነበር? አንደኛው ፌስቡክ ላይ ያለው እኔም ገንዘብ ልኬ ነበር ታምም ያለው እያለ የፌክ የታመመ ገጽታ ያለው ፎቶ እየላከ ገንዘብ ላክልኝ ሰርጀሪ ካልተደረግኩ በ9 ቀን ውስጥ ትሞታለህ ተብያለሁ እያለ ያታለለን ነው። አብዛኞቹ 36 ሴቶቹ የአረብ ሀገር የማዳም ቅመሞች ነበሩ። እኔ ከስሼው አንዷን ሴት ከመሃላቸው ምስክር ሆኑ ስላቸው አንዳቸውም አልተገኙም። አየሽ? ስንት ብር ሰጠኸው አንተ? አዝነበው ይዋህን ለሱ የላኩለት ያኔ ነው ድሮ ምንዛሬ ሳይጨምር ምናምን ወደ 74,000 ብር ነው ምናምን የላኩለት በእኛ በኢትዮጵያ ምንዛሬ የዛሬ ምናምን 4 ዓመት ነው። ጋባሽ 2022 ላይ አይደል? 4 ዓመት 22 ነው 4 ዓመት 3 ዓመት ከዛ እኔ ደግሞ ያኔ ደግሞ በጣም ያናደደ ምን እንደሆነ ታውቂያለሽ? እኔ ራሴ ታመሜ ሆስፒታል ነበር። ሆስፒታል ያለው ነው የላኩለት። ፊል ታደርጊዋለሽ። ጋባሽ? ሰው ታማምኩ ስልሽ አትጨክኝ። ተራብኩና ታመመኝ ስትያቸው የሚጨክኑ ሰው ካሉ ለኔ እዚህ ዓለም ላይ በጣም ዘሆረስት አውሬዎች ናቸው። እንደዛ አረኩኝ። ከዛ ስልኩን አጠፋፋብኝ ገንዘብ ከላኩለት በኋላ በወስተን እኔ ማለት ነው። ከዛ ይሄ ልጅ ታውቁታላችሁ ምናምን እንደዚህ ብሎ ነበር ብዬ ስፖስት ፌስቡክ ላይ 36 የማዳም ቅመሞች ነው ማዳም አራቱ አንድ ካናዳ ምትኖራልሽ አሜሪካ ምትኖራልሽ ባለትዳሮች ሁላ ራሱ የላኩለታሉ ለካ ያጨበረበራቸው። ከዛ ከሳለው ውክልና ልኬ ሎየር ቀጥሬ ውክልና በኤምባሲ በኩል ልኬ ከሰስኩትኝና ቤት እየቀያየረ ፖሊሶቹን አስቸገራቸው ሊይዙት እያሉ ማለት ነው። የፍርድ ቤት ጥሪ መጨረሻ ላይ ያገኙት ማለት ነው። ያኛው ደግሞ አንድን ሴትን በትዳር ላይ ትዳር መስርቶባት ነው የከሰሱት። ከዚህ ነበረች እና እሷ አግብቶ እየኖረ አላገባውም እያለ የጀነጀናትና ገንዘብ ያስልካል። በማያገባ ነው የገባው ማለት ነው። በማያገባ ነው የምገባው። እግዚአብሔር ምስኪን ነው። ለዮኒ ማኛ ለምን ነው ብር የከፈልከው? ተምርቺ ዝም ብላ ስታሽቃብጥ ነው። እሷ እኮ ይኸውልሽ እንደ ጓደኛ በጣም ፍሬንድ ነን ዮኒ ጋር ትቢውስ ክሊር ለማለት ኦኬ ጋባ ፍሬንድ ስለሆነ በሚዲያ ወይስ በሪል ላይፍ? በሪል ላይፍ ጓደኛ። ኦኬ ሲሪየስ እሷ ለፖለቲካው ትርፍ ተጠቀመችበት እንጂ እሷም ጋር ፍሬንድ ነበርን በሪል ላይፍ። ጋባሽ? ለዮኒ ለምን ነው የከፈልከው ብር? አልከፈልኩም ለሱ ለዮኒ ያ በጊፍትም ሆነ በምናምን በዜልና በካሻፕ ለምን ነበር የምትለው? ዮኒ ሲጫወት ጌም ሲጫወት አጫውታለሁ ምናምን እንደ ፍሬንድ እንኳ አሁን አንቺን እኮ እንደ ፍሬንድ ቢይዝሽ እኮ እንደዛም ላደርግ እችላለሁ። ገባሽ? ሰዎች ግን እስካሁን አላስገኝም እንደ ማሙሽ እስካሁን አላስገኝም እንደ ፍሬንድ ይዤሽ ነበር። ባለፈው አናደሽ አንፎሎ አደረኩሽ። ስማ 40 ሌቭል አረ 40 ነው በእናትሽ ገና 40 39 ሌቭል ያስከው በቤቴ አውስትራሊያ ነው ይባላል። ቤቴ አውስትራሊያ ጋር አክቹአሊ በጊዜው ያው እንትን ብለናል ተጀናጅነን ነበረ። ለጅንጀና ብቻ ነው ጥሎሽ 39 ሌቭል ለጅንጀና ሳይሆን ይልሽ በጊዜው በዛን ሰዓት ማለት ነው ቲክታክ የዛሬ 2 ዓመት 3 ዓመት በፊት ግሩፕ የሚባል አለ። ሁሉም ግሩፕ ሰርቶ ይቀመጥ የለ የቤት አውስትራሊያ ግሩፕ ተብሎ የራሳችን ግሩፕ ነበረ እና ኤኒ ጌመር ጋር ነጭም ጋር አበሻም ጋር ስትጫወት እነ ዮኒ ማኛ ጋር እነ መንሱር ጋር ስትጫወት አንድ ቀን ተሸንፋ አታውቅም። እኛ በብዛት ቴሌግራም ግሩፕ አለን እና ጊፍተሮች ናቸው ፋሚሊዎቿ ማለት ነው። ከአውስትራሊያ አሉ፣ አሜሪካ አሉ፣ ካናዳ አሉ እና አሁን ያገባችው አቤል የሚባለው እሱም ጊፍተር ነው። ያን ያህል እንደኛም እንትን ባይልም በሰዓቱ 39 ደርሰ በእሷ ገባች።
ያ እሷም ያው ይረገም ጎን ሄዱ የተኛበት አይ ባል እንደም የተካሰስ ነው ያውኒ እንደኮ የሚያጣላ ነገር ኖሮን ነበር ገባሽ ግን ልተጋባች እሷና እንደዛ ስትል ኦኬ እሺ አልኩኝ አሰደበች ምናምን ጊፍት እየሰጠች ለተሳዳቢዎች ከዛ ተናድጄ ነው የተናገርኩት እንጂ ሴት ልጅ ዲስፔክት ለማድረግ አልነበረም ላይቭ ላይ ነኝ ቴዲ የሚያውቀዋል ቴዲ አይደል ያስታርቀኝ ይናገር ራሱ ይናገራል እኮ ምንድን ነው እሱ ከስር ወርዶ ነው 49 ሌቭልን ወስዳ ትዳር ስትመሰረት ምን አለ ልብ ወኔ ምን አለ አረኔ ያዝልቅልሽ ይስመርልሽ ከማለት ውጪ ገባሽ እንደ እህት ነው ሪስፔክት ማድረጋት አሁንም ቢሆን እኔ እንትናል እግዚአብሔርን ሴት ልጅ ላይ አንድ ቀን እንደዚህ ሴቶች ልጆች ካልጎዱ በስተቀር ሴቶችን ነክቻለቀ እሱ ብቻ አይደለም አብተም ሆነ እድሜ ሌቭል ላይ ያለ ነው የሚመስለው ወይስ ገና አለ ሌላ ሌቭል ብለህ ነው የምታስበው ገና እኔ ማደግ አለብኝ ጮጬ ነኝ እኮ እዚህ ጋር እንደ ትልቅ ሰው አወራ 40 ሌቭልን ለምን 40 እንዳታረገውም እዚህ ዛሬ አላለቀ ገና የሚቀጥል አለ ካልክ ማለት ነው ያ አረ ሄለን ጸባዩን ከሰመረ ችግር የለውም ጸባይ ማሳመር ማለት ለእናንተ ግሩፕ እንዴት ነው አሁን እኔ የትም ግሩፕ ውስጥ የለውበትም ገባሽ የእንትና ይሄ የሃፒ ግሩፕ ነበረ ሃፒ ይሄ ደጀኔ ምናምን የሚባለው ገባሽ አሁን ሶስታችን ከገባን እኛ ቤት ዝር የሚል የለም የሚረገጥ ከመጣ ይረግጣል እንደዛ ነበር ጭውያቸው ቪዲዮ ደግሞ የሚያቀብሉኝ ሁለቱ ናቸው እኔ ኬት አባት ያመጣል እግዚአብሔር ምን አይነት ባህሪ እንዳለኝ ታውቃለህ ማሙሽ ያ ሰዎች በግል ባህሪያቸው ሊመቹኝ ይችላሉ የሆነ ደስ ሊሉኝ ይችላሉ በሚሰሩት ስራ ግን መቼም አልፋታቸውም ባይዘው ይሄ ባህሪ ያለ ያ አሪፍ ነው እግዚአብሔር እሱም ኮኖ ነው የምልሽ እና ለዚህም ነው ከማንም ጋር መስማማው እኔ ስትሬንጀር ጋር ሂጂ አሁን ጓደኝነት ችግር የለብኝም አብሬ ልጋብዝ ይችላልው ምን ልል ይችላልው ቢመሽብል አሳድር ይችላልው ግን ላደረከው እያንዳንዱ ነገር ግን አስከፍላል እሱ ነው የምልሽ እኔ በእንደዚህ አይነት ባህሪ ታወቃለሁ መታወቅ ብቻ ሳይሆን እንደዚህ ነኝ እኔ ባህሪ እኔ ጠጣ የለብኝም እንደዛ ነኝ ደሴም ነኝ ካንቺ ጋር አግባብ ላደረከው ይቅርታ ግን ላደረከው ነገሮች እኔ ጥያቄ ላይ ባቀርብህ አትቀየመኝም ኧረ በፍጹም እግዚአብሔር ስናደድ እኔ ግን አንዳንዴ ራሴ ፕራውድ አልሆንበትም ማድረገው ነገር በጣም ስቱፒድ ነኝ አንተም ስቱፒድን ቀጥልበት እኔም ደግሞ ጓደኝነታችን እንዳለ ነው ግን ያደረከው ነገር መጠየቅ ባለብኝ መንገድ እጠይቃለሁ አንቀያየም እኔ በፈለግሽው መንገድ ያ ኦኬ አንተም ቀጥል ናይስ ፍሬንድሊ በት ስቱፒዲቲ ቀጥልበት እኔም ደግሞ ጓደኛዬ ነህ ግን ባደረከው ነገር ማደርገውን አረጋለሁ ግን አንቀያየም አረ 100% ጌታን ያ ሙሉ ስምን ሰጠኝ ትችላለህ በውስጥ ሙሉ ስሜን እስካሁን ሶሻል ሚዲያ ላይ አውጥቼው አላውቅም ያ በውስጥ ላክልኝና እንተሳሰብ ሂሳብ ኦኬ እልክልሻለሁ ጣጣ የለብኝም ግን አለበለዚያ ቴዲ ይልክልኛል ባይዘው የት አባቱ ያውቀዋል እሱ ራሱ ሙሉ ስሜን ካወቀው እኔ አደንቀዋለሁ እግዚአብሔር ካሜራ አያውቀው ሙሉ ስምን አለም ሌላ ነገር ላገኝ እንደምችል አታምንም አገኘው እግዚአብሔር ምስክሬ ነው ያደንቅሻለሁ ሙሉ ስሜን ካገኘሽ እኔ ያደንቅሻለሁ እግዚአብሔር በል ሸርጥን ያዝ እግዚአብሔር ምስክሬ ነው ኢንሳይደሮች ስሙ ያ በቃ ሸርጥ ስለያዘ ብቻ እሺ 100% አደንቅሻለሁ እግዚአብሔር በቃ ጋይስ ሸርጥ ሂዱበት ኢንሳይደር ኒክኔምን ግን ዳራሽ ማሙሻ ሚለው ተኛ እንዳትሆን እኔ 3 እህትና 3 ወንድም አሜሪካ አለ ምናልባት አንዷ ጎረቤት ትሆናለች አታውቅም ሰው የት ዓለም እንደሚገናኝ እሺ ችግር የለውም እኔ ጎረቤቶች እንኳን ራሱ ሙሉ ስሜን እንኳን ያውቁት ነው ያ ደብቀው ነው ትኖረው እንትን ነው አብስትራክት ነው ስም ለማንኛውም ግን ጓደኝነታችን እንዳለ ነው የእውነት አይ ሪስፔክት ዩ ግን ገራገርነትን አይባሃለው ባለማወቅም በማወቅም ወንጀል ውስጥ የምትገባ ሰው ነህ
ግን ያለማወቅ ከተጠያቂነት አመልጥም የሚለውን ህግ ነው የምጠቀመው። እሱን እኔ ደስ ይለኛል። እኔ እንደኔ እንደውም በህግ የሚያምን ሰው የለም ከእናንተ ይልቅ። እሱን ደስ ይለኛል። ገባሽ? በጣም ሲቪክ ተማሪ ነው አክቹአሊ። እኔ ደግሞ ከኬሚስትሪ ወደ ሳይኮሎጂ የመጣው ሰው። ኦኬ ፊሎሶፊን ተምሬያለሁ። ኦኬ ፍልስፍናና ማኔጅመንትም ተምሬያለሁ። ማርኬቲንግ ጣጣ የለብኝም። አሁን በእውቀት ያልመካም ሰዎችን አላሸማቅቅም። ከመጡብኝ ግን ራይቴን ሰባዊ መብቴን ያለ ማንም ሰው አድቫይስነት ተጠቀሟል። እሱ ደስ ይለኛል። ቅድም አሁን ደጁ በምን ልትከሰው እንደነበረ እየሰማው ነበር። በነገራችን ላይ አንድ ምን እንደሚያስጠይቅ ልንገርህ ገና ከመሄድ በፊት። ኦኬ እሺ። በህግ አንድ ካንተ በላይ አላውቅም። ጀስት ማውቀው ልንገር። ከሳሽ ፍርድ ቤት ከመሄዱ በፊት ተከሳሽ ምን እንደሚል ቢያውቅ ኖሮ ባልሄደ ነበር የሚባል ነገር አለ። አንተ የራቁት ፎቶ የሰው ብለህ ከላክ ራስህ ወለዛ ነገር የሆነን ሰው ኢንቫይት ማድረግ ወንጀለኛ እንደሆንክ ታውቃለህ። ይልሽ እዚህ ጋር ቫውሉ ነው እንኮ የሚወስነው። ይልሽ ለምን አይን አይሆንም? የሰዎችን ፕራይቬሲ ነገር ሼር መደራረግ ወንጀል። ይልሽ እዚህ ሀገር ላይ እንትና የእንትና ቪዲዮ ነው ብሎ ልኮልኛል ብዬ ነው ቫውሉ ነው የሚወስነው። እዚህ ጋር የምትናገሩት ነው ወንጀል ሼር አድርገዋል ስላመንክበት 100% አሁን 4 ነጥብ አድርጌ ወይንም በእንግሊዝኛ እንደዚህ አይነት አቋምና እንደዚህ አይነት ማሴጅ ይዘህ ሰው መክሰስ ግን እንደማትችል ለምነግርህ። ምክንያቱም ወደ አንተ ይጠቁማላ ነገሮች። እሺ ይኸውልሽ አይደለም እሱ የሚናገረው የተሳደበው ነገርና ሌላ ቦታ ስላላየሽው ነው። አንቺ ቤት ብቻ አይደለም ሌላ ቦታ የተሳደበው ስላለ በዛ ብቻ መክሰስ ይችላል። ማሙሽ እንደዚህ ስላልኩ ነው እዛ ሄጄ እንደዚህ ያልኩት ቢል ማንም አይሰማውም እዚህ ሀገር። ገባሽ? ያ ቶታሊ የተለየ ታሪክ ነው። ቢሆንም የሰው ፐርሰናሊቲ ሼር መደራረግ አይቻልም። ስፔሻሊ ለሰለጠን ማስፈራራት አይደለም ሪያሊቲ ላይ ነው። ፕራይቬት ሼር መደራረግ አንድ ሰው ዝም ብሎ ከሚከስ መሆን ያለበትን ማወቅ ስላለበት እንጂ እኔ ማሙሽን እያስፈራራሁት አለ። ሪያሊቲ ላይ ነው የማወራው። እሺ ጋይስ በእናታችሁ ፐብሊክ ላይ የወጣን ነገር በፕራይቬት ሼር አታረግም ብትለኝ ገባ ዳት ያንተ ፎልት ነው። አንድ ደፋሪና የሴቶችን ህይወት ላይ የሚጫወት ሰው ሰፖርተር መሆን ብቻ ራሱ አንተ ላይ አስተያየት የመስጠት መብት እንዳለኝ ታውቃለህ። አስበኳል። የሰው ሴክሹዋል ፐርሰናሊቲ ሼር መደራረግ ለጓደኛ መደራረግ ከዛ ከሷ አለው ስትል አንተም እኮ የሰው ፐርሰናሊቲ ለዛውም አሜሪካ የሰው ፐርሰናሊቲ የምትላላቀው ፐብሊክ ላይ የወጣን ነገር ፐርሰናሊ ሼር አትደራረግ ብትለኝ ፐብሊክ ላይ አሁን ለምሳሌ ፌስቡክ ላይ ፖስት አለ እሱን ዳውንሎድ አድርግ ሼር ባረግ ወንጀልነት የለውም። መጀመሪያ ላይ ፐብሊክ ላይ የፖስተው ሰው ነው ተጠያቂ። ሃፒ ነው የፖስተው ገባ። እኔ አሁን ከዛ ላይ አይቼ እንደዛ አድርጌ ከሳለው ስትል ፐርሰናል ኢንፎርሜሽን አሜሪካ ላይ የሰው ሼር መደራረግ ምን እንደሆነ ታውቀዋለህ። ግን ህጉ ራስን ነው የሚያስቀጣ። ቪዲዮ ቮይስ ምናምን መላላክ እናረግ ቪዲዮን እንዲያስገባ ያደረኩት ቴዲ ነበር። ቴዲ ነው ቴዲ ቢልክም ንጹህ የሚያደርገው ነገር ምን እንደሆነ ታውቃለህ? ስለ ሴቶቹ ተጨንቆ ለፖሊስ ሪፖርት ያደረግንበት መረጃ አለ እንጂ እንትን ልንደሰትበት ወይ ልናላግጥበት እንዳልሆነ ኤቪደንስ ስላለን ግሩፕ ላይ ሼር አድርገን ሁላችንም ያንን አያይዘን እንድንልክ አደረገ። ገብቷል እንጂ ዝም ብሎ ለሼር እኔ አልቀበልም። እንደዚህ ነገር ሰው ሊልክልኝ ይችላል፣ እኔ ግን ሼር አላደርግም። ለምን እኔ ሰው ምን እንደሚልክልኝ መወሰን አልችልማ። ገብቷል። አሁን ቴዲ የማይጠየቀው ለምን እንደሆነ ታውቃለህ? ሰብአዊነት የሴትነት የምን ገብቶት ለክስ ነው ያቀረበው። እስቲ ክስ ሲባል ይሄ ብሎ የሚያሳየው መረጃዎች አለን ሁላችን። አየህ ይሄ ነው እኛ ነፃን የሚረዳው ሰው ነው የተፈለገው። ስንት አንድ አመት ሙሉ ቴዲ ቤት አሁን እኔ አሁን ስረገጥ ልጄ እናቴ ተዘቅዝቃ ስረገጥ ነበር። ገባሽ? የደፋሪ ተባባሪ ያሉ ቃሌን እንኳን ሊያዳምጡ ፈቃደኛ አልነበረም። ከዛ አንጻር ተነስቼ እኔ ቤት አሁን ማታ ላይ ስተኛ ምናምን ማታ ስገባ ነው የምከፍተውና እነ ደጀኔና ሃፒ ስቲል እስከ ቅርብ ጊዜ ድረስ የዛሬ 4 ወር ምናምን ድረስ ማን ነው ቴዲ አገር ቤት ሲሄድ ለምን እንደሄደ ራሱ የሚስቱን ቤቱን አድራሻውን ሁላ ሃፒ ሸር እያደረገ
እና ለምን እንደሄደ ሀገር ቤት ሚስቱ ስከሰው ወደ ሀገር ቤት እንደሄደ ምናምን እያለ ሲያዋርዱት የነበሩት ሁለቱ ናቸው፣ ደጀኔና ቴዲ። የሚጠቀሙት ግን የኔን ቤት ነበር የሚጠቀሙት። ለምን ነው ደጀኔ ቴዲ የምትለው? አሁን ባለፈው አንተ የመጣ ቀን እሱ ወደ አሜሪካ ከተመለሰ እኔ አንበሳ ወርድልሻለሁ ብለህ እንኳ በሱ ኢትዮጵያ መቅረት ላይ ስታላግጥ የነበረው አንተ ነበር። ሃፒ ከነገረኝ አንጻር ነው እንደዛ ያልኩት። ማሙት ምን አይነት ትንሽ ድክመት እንዳለበት ታውቃለህ? ለምታደርገው ጥፋቶች ሁሉ ሪስፖንሲቢሊቲ የመውሰድ ችግር አለበት። ሰዎች ላይ ታሳብባል። ይሄ ነገር አስተካክል፣ ወይም ደግሞ የሚያዋጣ ከመሰለ ግን ሂድበት። እሺ እና እሱኛው የምታራምደውና የምትናገረው ንግግር እንደ ስም ማሙሽ ማሙሽ ነው የምትጫወተው። ተግባሮችን ስትተገብር እንደ አባባ ነው። ከዛን ስታሳብብ ግን እንደ ማሙሽ ነው። ይሄ ነገር አያዋጣም። መታወቂያሽ ከ34 ዓመት በላይ ስለሆነ ከተጠያቂነት እንደማያመልጥ ነው የምነግርህ። እንደ እህትነት ነው የምነግርህ። እኔ ሰው ወዳይ ሰውን ሳሽቃብጥ አይደለም፣ ጠላት ሰውን ደግሞ ዝም ብዬ በመርገጥ የምታወቅ ሰው አይደለም። ሁለቱንም ያለውን ነገር የምናገር ሰው ነኝ ብዬ ነው የማስበው። ይሄ ግልጽ ሳይሆን ግልጽም ግልብም ምናምን መሆንበት ምንም ምክንያት የለም። ያየሁትን ነው የምነግርህ። ያ ምክር ተቀበልና በቃ ማሙሽ አይበቃችሁም? በጣም ብዙ ሄዳችሁበት እና አረ ይሉተይ አንዴ ለጀማና ባላማ መጣው ከማሙሽ ጋር ተግባብተን እኮ ኖርማል ወሬ እያወራን። ኦኬ ዩ ጋይስ ኦኬ ናው? እሺ አላስፈልገው እኔ ገርዶኝ እሺ ማሙሽ በቃ አይ መቻችሁ ጨዋታችሁ እና ሄሎ ኤኒ ታይም ከምር ማሙሽ ለሌላ ቀን ይሻላል። በቃ ይበቃል ዛሬ። በቃ ዋናው አላማ ፒስ መፍጠር ነው። እሺ አብዱል ያልገባው ነገር ለሊት ሙሉ እንደማይተኛ ለሊት ሙሉ በየቤት እየገባ ይሄንን ክርክር ሰልችቶናል። እኛ ገባ በየቀኑ እየሄደ የሚያወራው ነገር ነው። አብዱል አንተ ፕሮቴክት አታደርገውም። አሁን ወጥቶ ሌላ ገሌ ቤት ገብቶ ደግሞ ይሄን ክርክር ይደግመዋል። ደጁ የሚባለው መጥቶ አሁንም እያሳደደ አንተ እንዲያርገ ነበር አንተ እንዲያርገ ነበር ይለዋል። አይ መልክተኝ whatever ፕሮቴክት እያደረኩ አይደለም። አንቺ በማታውቂው ነገር ነው የምታወሪው። ኤደን ማውራት ከፈለግሽ በባክ ቻናል አውሪ። ምንድነው የማላውቀው? አብዱል የማታውቂው ነገር አለ። ስለዚህ አላስረዳሽም። እንደዚህ አይነት ኮንደንሴንዲንግ የሆነ ነገር አታዋራኝ አብዱል። በስነ ስርዓት የምንነጋገር ከሆነ በስነ ስርዓት እንነጋገር። ምንድነው የምትይው? እኔ እኮ አልገባኝም። ቆይ what is wrong with you? ምንድነው ሄደን ምንድነው ሪስፔክት አድርጋ አዋራ ነው ችግር ምንድነው? አይደለ አላዋራሽ በቃ ተኛ አላዋራሽም። ምንም አያብሩ ቢዝነስ with you እኮ ያ በስነ እኔ ሚውት ሳራ የነገርኩሽ እኮ ነው አይደለ እንዴ? ማታቂው ነገር አለ። ማውራት ከፈለሽ በባክ ቻናል እናወራለን። አንተ ነገር ካለ ደግሞ እንደዚህ ነው ብለህ በባክ ቻናል እንዳልከው አዋራኝ። ካልሆነ እዚህ ጋር ድምጽ ሳሰማ አይገባሽም እንዴ? ዶንት ቢ ኮንደንሴንዲንግ አብዱል ዶንት ቢ ኮንደንሴንዲንግ። ከነዛም ዘይ ነገር አይሰራም። ስነ ስርዓት ነው ያልሽው አብዱል? የስ እኔ ሳወራ አፋፌን አትበል። ኖ አይ ኖ ራስሽ ስነ ስርዓት ያዥ። ኦኬ ምንም ስነ ስርዓት ምናምን የምትይኝ ቁጭ በል ተነስ የምትይኝ ህፃን አይደለሁም። ኦኬ ኖ አፋፍሽን አሁን እኔ ማይክ ሳበራ ነው ማውራት የጀመርሽው ኤደን። ኦኬ አይ ዶንት ላይክ ኢት። በቃ እኔ ሁለቱን ያመጣሁበት የራሴ ምክንያት አለ። የራሴ ምክንያት ኦልሬዲ አድርጌያለሁ። ከዚህ በኋላ አንቺ ማውራት ከፈለሽ እነሱን ማውራት ከፈለሽ አዋሪ። ምንድነው የምታወሪው? በቃ የራሱ ጉዳይ። I don't care. I'm not protecting him. He's a grown ass man. እዚህ ስቴጅ ላይ ከሄለን ጋር ስለተጣሉ በሁለቱ መሀል እርቅ እንዲፈጠር ነው ፕሮቴክት እያደረኩት የነበረው ነው። ኦኬ እንጂ he's a grown ass man። እኔ ፕሮቴክት ላደርገው አልችልም። ምንድነው የምታወሪው? ወይ አሁንም እየጠየቀኝ ነው? ምንድነው የምታወሪው ብለህ አሁንም ድረስ እየጠየቀኝ ነው? በቃ እየጠየኩሽ አይደለም። አዎ የምታወሪው ነገር ኖንሰንስ ነው። ምንድነው የምታወሪው የምትለኝ? ለምንድን ነው ከገባ ለምንድነው የምታወሪው የምትለኝ? ከእንደገና እንዳስረዳ ነው። ኤኒዌይስ I don't know ምን ሙድ ላይ እንዳለሽ አላውቅም። ሄሉ እኔ በዋናነት እዚህ ቅድም ሁለቱን ይዣቸው መጣሁ። እስቲ በዳሽ ማይክሽን ኦፍ አድርጊ። ኦ ማይ ጋድ እንደዚህ አይነት አሁን እኔ ቆይ ለምንድን ነው ቆይ አንቺ አሁን ሄለንን ላወራ ስል ለምንድን ነው ማይክሽን የምታወራው? ስለዚህ አቁም፣ ይሄኛውን አወራርን አቁም። እሺ ጥሩ በቃ የኛ ጠንቋይ ቀላቢ በቃ ፋይን
that's fine ታውቂያለሽ ስለዚህ ማይክሽን ኦን አታርጊ ማውራውን ስለምታውቂ ማውራውን ኦን አይ ኖ እኔኮ I don't know ሄሉ እኔ ያርኩ ጉድ እኮ እስከዛሬ ድረስ we are good ምን እንደነካት አላውቅም አሁን ዛሬ ግን በጣም እንትን አለች ተለወጠችብኝና እንደዚህ በአደባባይ እንኳን ሄለን አንቺ ራስሽ ከፋርጌ ማውራት ነበር ምን ሆነ ነው አብዱል አላልሽም ሄለን እኔ ብቻ አይደለኝ መጥየውን ኩብ አይደለ ስለዚህ በስነ ስርዓት ሌሎችንም የምታናገር ከሆነ አናገር ልክ አንድ ሰው ሲያወራ ማይክሽን እሺ ኦፍ አድርጊ በቃ ኤደን እኔ ካንቺ ጋር አሁን ይኸውልሽ ኤደን ካንቺ ጋር አሁን እዚህ ጋር ማውራት አልፈልግም ኦኬ ማውራት ከፈለግሽ በኋላ እናወራለን እኔ እዚህ ጋር የመጣሁበት አላማ አለኝ ሄሉ እኔ አሁን ደክሞኛል ያ እናወራለን ደክሞኛል እኔ ልወጣ ነው ኖ ቢግ ፋሚሊ ገባሽ በውስጥ አውሩ እሺ ሄለን እኔ ለማንኛውም ምን መሰለሽ ኦ ማይ ጋድ ኤደን ካን ፕሊዝ ሚውት አድርጊልኝና እኔ አውርቼ ልውጣ ኮንደንሴንዲንግ በሆኑ ወርዶችን እየተጠቀመ እኔን ማዋራት እንዲያዋራ አልፈቅድለትም ምንድነው ኮንደንሴንዲንግ የሆነ ወርድ የተጠቀምኩት ንገሪ እኔ ያልኩህን ነገር ሄለንም ብለሃል እንደ ቤተሰብ አውሩ ኤዲ እኔም ያልኩህን ነገር ሄለንም ብለሃል ስለዚህ አዲስ ነገር አይደለም ምንድነው ያለችኝ ምንድነው አበናሽ ሄደን ታይ አላርፍም የሚያወራው ነገር ያውቃል ተባልኩ በቃ አላርፍም እኔ አጀንዳ ስለነበረኝ ነው አንገቴ ላይ የምትቆመውን ነገር አልፈልግም እናንተ ተጋጭተው ኤደን አንቺ እኮ ነሽ ሌላው ስልኩ አንቺ ቢትሽ የምትፈጂው እኮ አንቺ ነሽ እኮ እኔ እኮ መቼ ነው እኔ እኮ ምትላብራ ኖ እሺ አሁን ሚታርግልኝ በቃ እኔ ካንቺ ጋር ማውራት አልፈልግም ኤኒዌይስ ሄሉ ሶ በቃ እንደተነጋገርነው በተነጋገርነው መሰረት ማሙሽና ሃኒን አምጥቻለሁኝ ፒስ ፈጥረሻል ቴንክ ዩ ፒስ ስለፈጠርሽ ምናልባት ታች ሆነው ለሚያዳምጡ ነገሩ ላልገባቸው እኔ ማሙሽን ፕሮቴክት እያደረኩ አይደለም ኦኬ የማሙሽ ጓደኛ የነበረው ሃፒን ለማስያዝ ያው አብረን ስንሰራ ነበረ ያ ነገር ከግብ እንዲደርስ አሁን ኢትዮጵያ ላይ በተጀመረው መልኩ እንዲቀጥል ድጋፍና ሞር ኃይል ለማሰባሰብ ነው እዚህ ያመጣዋቸው ማሙሽና ሃኒ አንድ ላይ እየሰሩ ነው ማሙሽን በሚጠየቅበት ነገር on the other any time መጠየቅ እንችላለን ግን ሃኒ ጋር እየደረገ ይሰጥ ያለው ድጋፍ መደገፍ ስላለበት ለዛ ነው ያመጣሁት ሶ በሌላ መንገድ አትዩት ማሙሽ ጋር ጥያቄ ካላችሁ ማሙሽን የምታረጉት ነገር ካለ እሱ መጠየቅ ትችላላችሁ እዚህ ጋር ግን መደገፍ ያለባት ልጅ ስላለች እሷን እየደገፍን ነው ከዛ ውጪ ምንም አላማ የለንም ምንም አጀንዳ የለንም አጉል ላይክ ባለ እንትን ለመሆን አንሞክርና ማታውቁት ነገር ካለ በውስጥ ጠይቁኝ ሁሉ ነገር አደባባይ አይወራምና ኤኒዌይስ ቴንክ ዩ ኤሉ እኔ መውጣት አለብኝና መሄድ ስላለብኝ ነው አመሰግናለሁ አብዱል ዴል ያወጣ አብዱ ከማይክ ላይ he was condescending he was using patronizing የሆነ አወራር ነበር ሲያወራ የነበረው ከኔ ጋር እንደዛ አያወራም አውቃለሁኝ ምን ልታወራው እንደምትችል ሃና አውቃለሁኝ እኔንም ነርቬን ነክታኝ ነበረ እስካሁን ድረስ ለሷ ነው እንቅልፍ እያጣን ምንነጋገረው ስደውል ስልክ ምናነሳው ለሃና ነው ሁላችንም ማሙሽ ግን በቀደም ተነስቶ እሷን ፎቶዋን ለጥፈው የራቁት ፎቶዋን ለጥፈው እየሰደቧት ሲሰድባት ነበር በቀደም ምን እያለ ሲሰድባት እንደነበረ ቪዲዮ አለሽ አንቺ ራስሽ ስለዚህ አብዱል ሃናን ፕሮቴክት ሲያደርግ ከነማሙሽ ነው የሚያደርገው እሱ ኦኬ one second no 2 seconds አሁን ችግሩ ምንድነው እሷን ፕሮቴክት ሲያደርግ እሱስ ዳሜጅ የሚያደርገው ነገር ምንድነው ያለው ለማንኛውም የሙሙ ፖለቲካ ወይ የሴጋ ፖለቲካ ጨርሰናል ለዛ ማጣሪያ አንድ ሙዚቃ